ጠንቀቁ የሰው ሚስት ወይም ደግሞ የሰው ባል መጋበዝ በህግ እንደሚያስቀጣ ተነግሯል። የሌላን ሰው የትዳር አጋር ያለ ባል ወይም ደግሞ ያለ ሚስት ፍቃድ መጋበዝ ወይም ማስተናገድ የሚያስከትለው የህግ ተጠያቂነት በተመለከተ እንግዲህ አስገራሚ እውነታዎች ይፋ ተደርገው አንተ ያልተረዳቸው ብዙ ነገራቶች አሉ። እኔም ያልተረዳሁት ብዙ ነገር አለ። እኔ ለምወደውና ለማከብረው ሰው የሆነ ነገር እየሆንኩ ሳለ አንተም እንደዛው ለምትወደው ለምታከብረው ሰው ሽንጠን ገትረህ አንገትን ሰጥተህ ታወራለህ፣ ትከራከራለህ፣ ትናገራለህ፣ ትጣላለህ። ያ ነው ሁለታችንም ላይ ያለው ስሜት። የተለየ ኢሹ ኖሮን አይደለም። ሁለታችንም ካጠፋውብህ በጣም ይቅርታ ሶሪ። እኔም ሰላም አላልኩኝ። ፍቅርም ብትሆን የሰፈራችን ልጅ ጓደኛችን ነበረች ከዚህ በፊት። እኛ እዚች ጋር ተጣልተን እሷን ትክክለኛ መስመር እንድትገባ ማድረግ የምንችለው መጀመሪያ እኛ ተስማምተን ስለሆነ እኛ ያለንበት ሰዓት ላይ ፍቅርም መጣድ ስለሌለባት መጀመሪያ እኛ በቃ ያለነው እኛ ይበቃናል ያለው ነገር መለስ ትችላለህ። በፍቅር ጉዳይ ፍቅር እያደረገች ያለችው ብዙ ነገራቶች አሉ። ምናልባት እሷ አልገባትም ወይም ደግሞ የበፊቱ አብርሃም መስሏት ሊሆን ይችላል። ያው ቅድም ብለዋል፣ እሳት ላይ እየተጣደች መሆኑን ያላወቀችው እሷ ብቻ ነች። ምክንያቱም መሸጋገሪያ ነው የሚያደርጋት በእርግጠኝነት ቴክስት ወይ ደግሞ ቮይስ አታደርግላት እስካሁን ወይስ አትደውልላት ቀርተ ከሆነ እኔ አንተ ላይ ነው ላዝም የምችለው። ቮይስ አድርግላት ለፕሮግራም ላይ እኮ ሄደን እኔ እናንተ ተለያይተን እንቀመጣለን እንጂ ፍቅር ፕሮግራም ላይ ቀርተን አናውቅም። ለሰፈርጅም እንደምንም ኃላፊነቱ የፍቅር ጉዳይ ኃላፊነቱ የኔ ብቻ ሳይሆን ያንተም ጭምር የቴዎፍሎስም ጭምር ነው። እንደኔ ኃላፊነቱ ብቻ አድርገህ አትመልከት። እዛ ናህል ደረጃ እኔ ፍቅር ተጎድታ ወይም ደግሞ እነሱ የሆነ ነገር ሆነው ማየት አያስፈልግም። መጨረሻ ሆስፒታል ወይ ደግሞ እስር ቤት ለሆነ ነገር ደግሞ በዚህ ልክ መታገል ደግሞ አያስፈልግም። የሆነ ነገር ሳይደርስብሽ ምንም ነገር እንድትሆኝ ከካሜራ ጀርባ ተጣልተዋል ይመስለኛል። እኔ ትላንት የሰማሁት ከካሜራ ጀርባ ሳይጣሉ አይቀርም በእርግጠኝነት ማለት ነው። የሆነ ነገር ሳይፈጠር አይቀርም ተብያለሁ። እኔም ከካሜራ ጀርባ ፍቅርን አግኝተዋት የሆነ ነገር ተፈጥሯል ብለውኛል። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም በድጋሚ ተመልሰን መጥተናል ቤተሰቦቼ። ዛሬ በአዲስ ነገር ነው የመጣሁት ቤተሰቦቼ፣ ማታምኑት ነገር ነው። ምክንያቱም እኛ በፍቅርና በመተሳሰብ ዛሬ ላይ አስበን ለዚህ ጊዜ መተናል ማለት ነው ቤተሰቦቼ። ዛሬ ሁለት ከባባድ ሰዎችን ጠርቻለሁ። በጣም በቃ ሊመጡ ማይችሉ ቪዲዮ ላይ ጭራሽ ሊታረቁ ማይችሉ ሰዎች ግን ደግሞ እግዚአብሔር ረድቶኝ ዛሬ ሁለቱን ለማስታረቅ እዚህ ጋር መጥቻለሁና ማጠብቋቸው ሰዎች ናቸው። በሩታም በኩል በሄርሜላም በኩል ከባባድ ሚና የሚጫወቱ ዋና ሰዎች ናቸውና እነዚህ ልጆች ዛሬ ጠርቻቸዋለሁ። እነዚህ ልጆችን ማስታረቅ፣ እነዚህ ልጆችን ማግባባት ዛሬ ላይ ማገናኘት እፈልጋለሁ። ምክንያቱም ያው እዩ መጥቷል። ሰላም ዘልቅስ ቢያዝ ለዘራ መድኃኒት ይዘኑ የምንዞረው ነገር አለ ዛሬ ቤተሰቦች። አንዴ ከቪዲዮ በፊት እዚህ ጋር አንዴ ሁላችሁም ስሙልኝ። አንዴ አገር ያለ ይስማ። ዛሬ ከተማውን በሙሉ እንደዚህ እንደ ዘራ መድኃኒት ይዤ እየዞርኩት ያለው ነገር አለ። ያልሰማ ይስማ። አዋጅ ያልሰማ ያሰማ። ቆራርጣችሁ ለሁሉ ባድርሱልኝ። አዋጅ ያልሰማ ይስማ። በደንብ አንዱ ለሶስት ተጠንቀቁ የሰው ሚስት ወይም ደግሞ የሰው ባል መጋበዝ በህግ እንደሚያስቀጣ ተነግሯል። የሌላን ሰው የትዳር አጋር ያለ ባል ወይም ደግሞ ያለ ሚስት ፍቃድ መጋበዝ ወይም ማስተናገድ የሚያስከትለው የህግ ተጠያቂነት በተመለከተ እንግዲህ አስገራሚ እውነታዎች ይፋ ተደርገዋል። ሰላም ቤተሰቦች፣ ያው እንግዲህ ይሄንን ይዤ ዛሬ ከተማውን ትምህርት ለመስጠት ከተማውን በሙሉ እንደዚህ ስፒከር ይዤ ዞራለሁ። ሙሉ ከተማው ማወቅ መስማት ያለበት ነገር ነው። ይሄ የሰውን ባል መጋበዝ የሰው ሚስት መጋበዝ በህግ እንደሚያስቀጣና ሸቤ እንደሚያስወርድ በትልቅ ዜና ተነግሯል። እንኳን ደስ አለን። ብዙ ሰዎች እንግዲህ ወደ ሸቤ የሚገቡ ሰዎች መኖራቸውን በዚህ አጋጣሚ ተረተናል። አይዟችሁ ቤተሰቦቻችን። ከዚህ በፊት ተናግረን ነበረ። የሰው ሚስት ካፌ ላይ ይዞ መሽከርከር እንደዚህ ውሽማ የሚባል ነገር ቀረ ነው። ውሽማ በቃ ደስ ብሎኛል። እዛ ጋር ቀይ መኪና እየመጣ ነው። በዛ ቀይ መኪና አንዴ ተባራጇል። ሰላም ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ቴፋይ እዩ ወይ እንዴት ነህ? በእናትህ ያው ከመምጣትህ ሞቅ ነው ያደረኩት ቤቱን። አለን ወሳለን ብለናል። ሲላል ያራዳ ልጅ ዛሬ ለትልቅ ጉዳይ ነው የፈለኩት። ትልቅ ስፒከር ያስፈልገናል ነው እንጂ ትልቅ ስፒከር ይዘን ነው ዛሬ። ባይዘው ቤተሰቦች እዩ ታጥቆ ነው የወጣው። በቃ የዚህ ነገር መንገድ ላይ ካገኛችሁኝ እንደ እብዳቱኝ ፕሊዝ
በቃ ትምህርት መስጠት ስላለብኝ ነው። ክረምት ነው፣ እረፍት ነኝ። አሁን ይሄ ሳምንት እረፍት ነኝ። ይሄንን ስፒከር ይዤ በደንብ መዞር ስላለብኝ ነው። አሁን ይሄ ትልልቅ ጆሮ ላላቸው ሰዎች ናቸው ይሄ ነገር። ትንንሽ ጆሮ ላላችሁ ደግሞ ነገ ከነገ ወዲያ በስፒከር ይዤ ዞራለሁ በመኪና አዋጅ እያልኩኝ ማለት ነው። አዎ እሺ፣ ያለው ነገር ደግፋለሁ። ያለው ነገር የምታደርገውን ድርጊት ደግፋለሁ። ምክንያቱም አንድ ባልና ሚስት አብረው ዘላቂ ነገር ሊኖራቸው ይገባል። ልጅ አለ ምን አለ እና እስከ መጨረሻው ሄደው ልጃቸውን እስከ ጥግ ማሳደግ እንዳለባቸው ስለማምን የምታደርገውን ነገር ደግፋለሁ። ቴንክ ዩ ሶ ማች። ግን ደግሞ ዛሬ በተለየ ሁኔታ ነው የጠራው። ካንተ ውጪ አንድ የጠራሁት ሰው አለ። አይኖ ከዛ ልጅ ጋር እንደማትስማሙ ምናምን አውቃለሁ። እሱ እንዳለ ይቆይና አንድ ነገር አስቤያለሁ። ምንድነው እሱ? አሁን ላይ ሁሉ ነገር ግራ እየተጋባ ስለሆነ እስኪ ደግሞ ሁላችንም ሰላም ፈጥረን ሁላችንም ፍቅር ፈጥረን እስኪ ደግሞ ነገሩን እንሞክረው። በፍቅር ሞክረን ፍቅር ካልሆነን እኔ ሁላችንም ይገርመኛል እና አንተም እኔም እነ ሄርሜላም ጀማ ሁላችንም እስኪ ተታርቀን ፍቅር ሆነን እንሞክረው። ያኔ ፍቅርም እውነታውን ታውቃለች፣ ሄርሜላና ሩታም እውነታውን ታውቃለች። አብርሃምም ወዶ ሳይሆን ለግዱ ወደ አንድ እውነት ይመጣል ብዬ አስባለሁ። ገባ አይደለ? ለዛ ስለሆነ ዛሬ እንደምታከብረኛ ቃለው እዩ። ለዛ ነው ቀድሜ አንተን የጠራው። የሆነ የጠራሁት ሰው አለ። ስታየው ሰርፕራይዝ ትሆን ትችላለህ፣ አላቅም። ከዛ ሰው ጋር ላስማማ ፈልጋለሁ። እሺ፣ ችግር የለውም። እኔ ከማንም ጋር ችግር የለብኝም። እንደውም አሁን ላይ የሚያግዘኝ ሰው እየፈለኩኝ ነው ያለሁት። ምክንያቱም ፍቅር ጓደኛዬ የሆነ ነገር ሆናለች። የሆነ ነገር ሆነሽ ከሆነ ፍቅር እባክሽን ጓደኛዬ ምልክት ስጭን ወይ እንደዚህ በይን። እንደዚህ ነው አይደለ? የመታገት አብርሃም አግቶሽ ከሆነ እያስፈራራሽ እንደዚህ በይ ከኔ ጋር ካልሆንሽ እያለ ከሆነ አብርሃም አንቺን እያስፈራራ ዛሬ ከኔ ጋር ካልሆንሽ የሆነ ነገር አደርግሻለሁ ብሎ እያስፈራራሽ ከሆነ የሆነ መረጃ አውጣብሻለሁ ብሎ እያስፈራራሽና ከሱ ጋር እንድትሆኚ አብርሃም እያደረገች ከሆነ ፍቅር ምልክት ስጭን። አሁንም ቢሆን እኛ ያለው ነገር አላማረንም። እውነት ለመናገር እኔ በጣም ነው ነገራቶች እየደበሩኝ ያሉት አሁን ላይ። ከዛሬ ሁለት ሰው ነበረ ስንጋደል የነበረው ስንጋጭ የነበረው በሁለት አካል ነበር። ዛሬ ደግሞ ሶስተኛ አካል ኢቭን ተጨምሮ ይሄ ነገር ወዴት እንደ ሀገር ትልቅ ጸብ ሊፈጠር እንደሚችል እየተሰማኝ ነው ያለው። ምክንያቱም እንደዚህ በሁለት ሰዎች መሀል አንደኛ ነገር ብዙ ጎራ እየተፈጠረ ነው ያለው። በፍቅር ጎራ አሁን አንዳንድ ሰዎች እየመጡ ፍቅር ትክክል ናት መብቷ ነው እያሉ ብዙ ልጆች አይቻለሁ። እዚህ ራሱ ዩቲዩብ ቪዲዮ ከጓደኞቻችን መካከል ራሱ ፍቅር ችግር አልታየንም ምናምን እያሉ እያወሩ ያሉ ሰዎች አሉና ይሄ ነገር ነገ ከነገ ወዲያ ወዴት ሊሄድ እንደሚችል አላቅም ብቻ ሳይሆን ደግሞ ትገምታላችሁ። ስገምት ትልቅ ጸብ እንደሚፈጠር እርግጠኛ ነኝ። እኛም ከነ ጆጋ ከነ ብሩጋ ለመግባባትና ለመስማማት ባለፈውም ሞክረናል። ምክንያቱም በቃ ይበቃናል። ሄርሜላና ሩታ በዚህ ልክ አብረው ሆነው እንደዚህ ተቃቅፈው ሌላ ጠላታቸውን እንደዚህ ወደ ጎን በማድረግ ላይ ሳሉ እኛ ግን ምንም ወንድ ብንሆን ምንም ያህል እልህ ለእልህ ብንተናነቅ ግን ይሄን ያረብሻ መፍጠር እንደሌለብኝ እየተሰማኝ ነው እና ያለው ለማንኛውም ያለው ነገር ይሄንን ይመስላል። ግን አብርሃም ደግሞ እያደረገ ያለው ነገር ትክክል አይደለም። እኔ አሁን ነገ ከነገ ወዲያ ፍቅር የሆነ ነገር ጉዳት ደረሰባት ቢባል ይደብረኛል። ጓደኛዬ ናት፣ ገብቷቸዋል። ልክ እንደ ሩታም ምናምን እሷም ጓደኛዬ ናት እና ማንን ነው የጠራው? አሚሩን ነው የጠራሁት። እንደማይደብርህ አውቃለሁ። አሚር ሌኒሽ ፊሽ ነው ሁሉ ሰላም አለን። ያው እዩ ነግሬያለሁ መጀመሪያ ይቅርታ እንደዚህ ስላደረኩኝ ሁለታችሁ አሚሩም እዩም ይሄንን ነገር አታውቁም እና ሁለታችሁን ያገናኘሁበት የራሴ ምክንያት አለኝ። ቢኮዝ አሁን በዚህ ሰዓት ሩታና ሄርሜላ የተታረቁበት ሰዓት ነው፣ ሰላም የፈጠሩበት ሰዓት ነው። ፍቅርን ከህይወታቸው ለማስወጣት ትግል ላይ ናቸውና በዚህ ሰዓት እናንተ ሁለታችሁ ተጎራባጣችሁ፣ በተለይ ደግሞ እዩና አሚሩ። ምክንያቱም በሄርሜላ በኩል ትልቁ ሚና የሚጫወተው አሚሩ ነው፣ በሩታ በኩል ደግሞ ትልቁ ሚና የሚጫወተው እዩ ነው እና ትላልቅ ዋና ፖይንት ይዘው የሚጫወቱ ሰዎችን ማስታረቅ ማለት ትልቅ ሶሉሽን ነው፣ ትልቅ መፍትሄ ነው። ገባችሁ አይደለ? ለዛ ስለሆነ አሚሩና እዩ ከተታረቁልኝ ቤተሰቦቼ ሄርሜላና ሩታ ጋር ያለውን ነገሩን እናቀለዋለን። ያኔ ፍቅር እውነታውን ታውቃለች፣ አብርሃም ደግሞ እውነታውን መርጦ ይኖራል። ገባችሁ አይደለ? ለዛ ስለሆነ ኩርፊያ ምንም አይሰራልንም፣ ጥላቻ ምንም አይሰራልንም። ተጣልተን አይተነዋል፣ ተሰዳድበን አይተነዋል፣ ተጋይተን ተደባድበን አይተነዋል፣ አልጠቀመንም። ስቲል እስካሁን ጥላቻ ላይ ነን። እስኪ ዘንድሮ ደግሞ በፍቅር በመተሳሰብ እስኪ በመታረቅ ደግሞ እንሞክረው ብዬ ነው ሁለታችሁን የጠራሁትና ያላችሁን ሐሳብ ገልጻችሁልኝ ዛሬ አስታርቂያችሁ ወደ አንድ መስመር ገብተን ደግሞ ያለውን ነገር እንሞክራለን።
ምን መሰለህ ቴፋዬ፣ እኔ ምንም ችግር የለብኝም ከአሚሩ ጋር። ከዚህ በፊትም እንተዋወቃለን ማለት የአንድ ሰፈር ልጆች ነን፣ አብሮ አደግ ነን። ብዙ ነገራቶችን ከማንም በላይ የምግባባው ብዙ ነገራቶችን የምናወራው ምናምን ከሱ ጋር ነው። ግን እንደዚህ በሌላ ነገር ደግሞ እንደዚህ እኔ ላይ እንደ የሆነ ነገር እንዳደረኩበት እንደ ጠላት አድርጎ ከጀርባ እኔን የሆነ ነገር ለማድረግ ምናምን ሲጥር እንደገና ደግሞ በየዩቲዩብ ላይ በየምኑ ላይ እየመጣ የሚያነሳው መጥፎ ነገር ስለደበረኝ ነው። እኔም ደግሞ እልህ ይዞኝ ስለሱ መጥፎ ነገሮችን ማወራው። ምክንያቱም ከአንድ ከዘባሪ ልጅ ከአንድ ወንድሜ እንደምለው ከነበረ ሰው እንደዚህ አይነት ነገር ስለማልጠብቅ በመጀመሪያም እሱ ነው ይሄንን ነገር ስለኔ መጥፎ ነገር ዩቲዩብ ላይ መጥቶ የተናገረው። ሲናገር እኔም እልህ ይዞኝ አንዳንድ ነገሮችን ተናግሬያለሁ። እንደገና ደግሞ እስከ መጣላትም እስከ መሰነዛዘርም አንገት ቲሸርት እስከ መቀዳደድም ተደርሰናል እና ይሄ ነገር ደግሞ በጣም ስለደበረኝ ከአሚሩ ጋር አሁንም ቢሆን ወደፊት ከሱ ጋር ተግባብቼ እንትን ማለት ይከብደኛል። ይሄንን ባህሪው እስካልተወ ድረስ ምንም እንኳን ኤርሜላና ሩታ ታረቁ ማለት እዩ ሐሳብ አላውቅም። በሱ በኩል እሱን ታይቆ እኔ አሁን ለምሳሌ እንዲህ እያለ ያለው እሱ ማለት መጀመሪያም ታውቃለህ ብዙ ነገራቶችን አብረን ከማንም በላይ አሳልፈን እናውቃለን። ብዙ ጊዜያቶችንም ጊዜ ያለን እኔ እናንተ ነበርን። ከዛም ባሻገር ደግሞ ስለ ብዙ ነገር የምናወራው ስለ ብዙ ነገር ሐሳብ የምንሰጣው ስለ ብዙ ነገር ማለት ነው። ያንን ግን አንተ ወደ ኋላ አድርገህ ወደ ጎን ትተህ ብዙ ነገራቶችን ማስተካከል እንደምትችል እያመንክ ብዙ ነገር ለሰው መልካም ቀን አስተሳሰብ አለክ ለብዙዎች ማለት ነው ከምልህ በላይ። አንዳንዴ ሰው ሚዲያ ላይ ስለወጣ ብቻ መጥፎ ነው ሊባል አይችልም። ለኔም መጥፎ ሆነብኝ አታውቅም። እኔ መጥፎ ሆኜ ሊሆን ይችላል ብዙ ነገራቶችን አስቀይሜ ወይም ደግሞ የሆነ ነገር አድርጌ ሊሆን ይችላል። ግን የማደርገው ያው በሄርሜላ አንፃር አንተም እያደረክ የነበረው በሩታ አንፃር ገብቷል። ያንን ነገር እኛ አይመለከተንም ብለን ከተውን ብዙ ነገራቶች የሚበላሹ ነገሮች ስለነበሩ ነው። አንተ ያልተረዳሃቸው ብዙ ነገራቶች አሉ። እኔም ያልተረዳሁት ብዙ ነገር አለ። እኔ ለምወደውና ለማከብረው ሰው የሆነ ነገር እየሆንኩ ሳለ አንተም እንደዛው ለምትወደው ለምታከብረው ሰው ሽንጠን ገትረህ አንገትን ሰጥተህ ታወራለህ፣ ትከራከራለህ፣ ትናገራለህ፣ ትጣላለህ። ያ ነው ሁለታችንም ላይ ያለው ስሜት። የተለየ ኢሹ ኖሮን አይደለም። ሁለታችንም የምንጣላበት አይደለም፣ ቀና ብለን የምንተያይበት ኢሹ ሆኖ አይደለም። ስለምንወዳቸው ሰዎች ስንል እንጂ እኔ እናንተ የግል ጸብ የለንም፣ የግል ቂም የለኝም፣ የግል ቂም አንተም የለህም እኔ ላይ። ስለዚህ አንተም አሁንም እኮ ኖርማል ቴፋ በእንደዚህ አይነት ሁኔታ መጥቶ እንኳን ሰው ሊያግባባ ሲሞክር ያንተ መልስ ደስ አይልም። ገብቶሃል? ይቅር ለእግዚአብሔር መልካምነት ነው ወይም ደግሞ የትልቅ ሰው ተግባር ነው። እነሱ ታርቀዋል። እኛ የምንጣላበት ምንም አይነት ምክንያት ስለሌለን ነው እዚች ጋር የመጣሁት እንጂ እኔ እናንተ የምንጣላበት ወይ ቢኖር ቴፍሎስንም አክብሬው አልመጣም። አንተም አለህ ብሎኝ አይደለም የጠራኝ። ገብቶሃል? ያ ነገር እነሱ ታርቀው እነሱ እንደዚህ ይሆኑ የኔ እናንተ መጣላት ወይም የኔ እናንተ እዛች ጋር መቀሳሰር ምንም ዋጋ የለውም ብዬ ነው የማስበው። ምንም ሊጠቀሙ አይችሉም። እነሱ አንድ ሆነው እኔ እናንተ ተከፋፍለን እንደ የሆነ ችግር ቢደርስብን ላልደርስ ነው ማለት ነው። የሆነ ችግር ቢደርስብን ላልደርስ ነው ማለት ነው። እዚህ ማንም እንደሌለኝ ታውቃለህ። ለአንተም ማንም እንደሌለ እርስ በርስ መደጋገፍና መተባበር እንዳለብን እያመንክ እነዚህ ነገራቶች ያው እኔ እንጃ ያንተ ስሜት ባላቅም እኔ አሁን ላይ በቃ አጥፍቻለሁ ስለ ሁሉን ነገር ስሜት ሲይዝ ብዙ ነገር ታጠፋለህ፣ ታደርጋለህ፣ ምናምን ታበላሻለህ። ያ ነገር ይዞኝ ብዙ ነገር አድርጌያለሁ። በቃ አላቅም ብቻ ምን ማለት እንደፈለኩኝ ግራ ስለገባኝ። ትክክል ነው። ብዙ ነገራቶች ተጠፋፍተናል። ብዙ ነገራቶች እኔ ደግሞ ትንሽ እልህ ስላለብኝ በነገራቶች ላይ እኔ ነገር ተናግሬ ሊሆን ይችላል። ያ ነገር ደግሞ አሁን ካለንበት ነገር አንፃር እኛም እንደዚህ ያለውን ነገር ወደፊት ፍቅርም ብትሆን የሰፈራችን ልጅ ጓደኛችን ነበረች ከዚህ በፊት እኛ እዚች ጋር ጣልተን እሷን ትክክለኛ መስመር እንድትገባ ማድረግ የምንችለው መጀመሪያ እኛ ተስማምተን ስለሆነ እኛ ያለንበት ሰዓት ላይ ፍቅርም መጣድ ስለሌለባት መጀመሪያ እኛ በቃ ያለነው እኛ ይበቃናል፣ ያለው ነገር መሰደቡ መረገጡ ምንም መባሉ እኛ ይበቃናል። እና ፍቅር ደግሞ አሁን ትንሽ ልጅ አይደለችም፣ ብዙ ነገሮችን ታውቃለች። የልጅ እናት ናት፣ ጎበዝ ልጅ ናት፣ ጠንካራ ልጅ ናት። ይሄ ነገር ደግሞ አሁን ምን ሆና እንደሆነ አላውቅም ወደዚህ ነገር ውስጥ የገባችው። ግን ይሄንን ነገር ደግሞ
አንተም እንደማትፈልገው አውቃለሁ ብዬ አስባለሁ። እንደዛ እንደምትፈልግ ይሰማኛል። ያን ነገር እሷ እዚህ ውስጥ ነገር ውስጥ ገብታ እንደገና መበጥበጥ እንደሌለባት እንደምታስብ አውቃለሁና ሁለታችንም ነገራቶችን ካላስተካከልና ሁለታችን ሰላም ሆነን ይሄን ነገር እሷን መምከር ካልቻለን ምንም ነገር ሊስተካከል እንደማይችል አውቃለሁ። እኔ ችግር የለብኝም በኔ በኩል ምንም ነገር ቢጠፋ ምንትን ቢልም ለመልካም ነገር እስከሆነ ድረስ አንተ የሚታገልከውን የሚታገልኩት ላመንኩበት ነገር እስከሆነ ድረስ ምንም እንኳን ያው የድሮ ፍቅራችን ወደ ድሮ ልንመለስ ባንችልም ባንዴ ነገራቶች አይመጡም። ምንም ተአምር የሚፈጠር ነገር የለም። ቲክቶክም ላይ ምንም ነገር ላይ ላይክ ታረግልኛለህ፣ እኔም ላይክ አረግልሃለሁ። ያ ማለት ደግሞ ያው ለኔ ስሜት ቢያንስ የሆነ ያክል ቦታ እንዳለ ያሳየኛል። ምንም ብንሰዳደብ እንትን ብንባባል የኔ እድገት ትፈልጋለህ ማለት ነው። እኔም እንደዛ ማድረግ አንተ እድገት ስለምፈልግ ነውና በኔ በኩል ያለ ነገር ካለ ካጠፋውብህ በጣም ይቅርታ፣ ሶሪ። እኔም ሰላም አላልኩኝ። ያ ሶሪ ብራዘር፣ ያጠፋውብህ ነገር እዩ በቃ ያለው ነገር እንዳለ ደስ ይላል። ከአሚሩ ልክ ደግሞ አንተ ላይ ትንሽ እንትን ልበደንዳናነት የሚባለው እንትን ነው። ትንሽ የሆነ ነገር እያየው በነ ልትጎዳ ትችላለህ። አንተ ለአሚሩ ካለ ቦታ ይልቅ አሚሩ ለአንተ ትንሽ በሄርሜላ ጉዳይ ትንሽ በድሎ ሊሆን ይችላል፣ ያስታውቃል ንግግር። ስለዚህ ነገራቶችን ስታካሄድ በንጹህ ልብ አድርግ። አሚሩ ጓደኛ ነው፣ የልጅነት ጓደኛ ነው። አሚሩ በጣም ትልቅ ንግግር ተናግሯል ቅድም ከሰማህ። ምክንያቱም አንተና እሱ በመጣላታችሁ አሚሩ የነገር ቢሆን አንተ ላደርስለት ነው። አሚሩ አንተ የሆነ ነገር ብትሆን አሚሩ ላንተ ላይደርስለት ነው። ገባ? በእንደዚህ አይነት ልክ ትልቅ ክፍተት ከሚፈጠር መሀላችሁ ላይ ሰላም አወርዳችሁ በንጹህ ልብ በንጹህ መዋደድ እስኪ ቀጥሉት፣ ወደፊት እስኪ ሞክሩት፣ ትንሽ ጊዜ ሞክሩት፣ እስኪ ወራቶችን ሞክሩት፣ አንድ ላይ በመሆን በመተሳሰብ ያኔ የልጅነት ጓደኝነታችሁን እስኪ አሁን ላይ አምጡት። ያኔ ምን አይነት ለውጥ እንደሚኖር ምን አይነት እድገት እንደሚኖር ኢቭን ራሱ ፋይናንሻል ደረጃ በሚዲያ ደረጃ ኤቭሪ ነገር ላይ አንድ ላይ መምጣት በቻላችሁበት ታይም ሁሉ እድገት ልታገኙ ትችላላችሁ። ገባችሁ? ደግሞ እርግጠኛ ነኝ ታገኛላችሁ። ለዛ ስለሆነ ልባችሁ ንጹህ አድርጋችሁ በንጹህ ልብ ታርቁ። ሰላም ስትባባሉ ራሱ ደስ ይላል። ግን አሁን በንጹህ ልብ እዩም ልብን ክፍት አድርጋ አሚሮን ልብን ክፍት አድርጋ በንጹህ ልብ ታርቁ። በንጹህ ልብ ኖ ደስ አይልም። እንደዚህ ነው። ፈገግ በላ አሚሮ፣ ፈገግ በላ። እንዴ ምንድነው? አሁን ከእርቁ ባሻገር እዩ ብዙ ነገራቶችን መመለስ ትችላለህ። በፍቅር ጉዳይ ገብቷል። እርቅ ያው የንጹህ እንትን መገለጫ ቢሆንም አሁን ላይ እኔ እየተሰማኝና እየደበረኝ ያለው ምን መሰለህ፣ የሆነ በቃ ፍቅር እያደረገች ያለችው ብዙ ነገራቶች አሉ። ምናልባት እሷ አልገባትም ወይም ደግሞ የበፊቱ አብርሃም መስሏት ሊሆን ይችላል። ያው ቅድም ብለዋል፣ እሳት ላይ እየተጣደች መሆኑን ያላወቀችው እሷ ብቻ ነች። ምክንያቱም መሸጋገሪያ ነው የሚያረጋት። በእርግጠኝነት ቴክስት ወይ ደግሞ ቮይስ አታደርግላት እስካሁን ወይ ሳትደውልላት ቀርተ ከሆነ እኔ አንተ ላይ ነው ላዝም የምችለው። ለምን መሰለህ? ቢያንስ ብዙ ነገራቶች ከኛ ወጣ የምታውቅ ልጅ አይደለችም። ብዙ ነገራቶችን የሰፈራችን ልጅ ነች። በብዙ መንገድ እንገናኛለን። በብዙ መንገድ ጭራሽ ፕሮግራም ላይ ሄደን እኔ እናንተ ተለያይተን እንቀመጣለን እንጂ ፍቅር ፕሮግራም ላይ ቀርተን አናውቅም። ያ ነገራቶችን እንዴት እስካሁን ዝም ልትላት ቻልክ? እንዴት ሳጽፍላት፣ እንዴት ቴክስት ቮይስ የሆነ ነገር ሳታደርግላት ይሄን ሁሉ ቀናት ለምን አሳለፍክ? ለምን እንዴ? ሁለቱ አንድ ሆነው አይደል? ሁለቱ የሚጎዱበትን ነገር ሳይሆን መፈለግ አንድ ሆነው በቃ ሁለቱም የተለያየ ሁኔታ ላይ ሆነው የሚፈልጉትን ነገር ማድረግ እየቻሉ እኔ የፍቅር እንደዚህ መሆን ፍቅርን የመመለስ ስራ እስካሁን ለምን እንዳልሰራክ፣ ለምን እንዳልደወልክ፣ ለምን ቴክስት አድርገህ መልሳለህ ወይ የሆነ ነገር መልስ እንዳላሳወቅ ግራ ስለገባኝ ነው። አሁን እርቁ ለኔ ምን እንደሆነ ታውቃለህ? የሆነ እኔ እነሱ ላይ እነ ፍቅር ላይ ያለውን ነገር ሳይ የኛ መታረቅ ወይም ደግሞ የኛ መጣላት ምንም ነገር የሆነ ፋይዳ የሚፈጥር አይመስለኝም። ግን በቃ የሆነ ነገር እኔ ደስተኛ እንደሆነ አንተ ደስተኛ እንድትሆን እርቃችን ደግሞ የሆነ ደስ እንዲል ፍቅር ላይ ያለውን ነገር አንተ በብዙ መንገድ ብትቀርፍ በብዙ መንገድ ተደዋውለህ የሆነ ነገራቶችን ብታስተካክል ደስ ይለኛል። ለሷም ጥሩ ስላልሆነ ብቻ አይደለም። በነገራችን ላይ ፍቅር ታናሽ እህታችን ናት። እንደ ሰፈር ልጅ አይደለም። እንደ ሰፈር ልጅም እንደምንም ኃላፊነቱ የፍቅር ጉዳይ ኃላፊነቱ የኔ ብቻ ሳይሆን
ያንተም ጭምር የቴዎፍሎስም ጭምር ነው። እንደኔ ሀላፍትና ብቻ አድርገህ አትመልከት። በእኔ በኩል ማድረግ ያለብኝም ባለፈውም ተናግሬያለሁ። ለፍቅር ቮይስ ልኬላታለሁ፣ በተመልካቾች ስም ደውዬላታለሁ። ፍቅር ጋር ስም ሳይሆን በተመልካቾች ፊትም ደውያለሁ። ቮይስም በእነሱ ፊት እንደዚህ ሪከርድ አድርጌ ስላለው ነገር እንደዚህ እያሳየው እንትን ብያለሁ። ምንም ቮይሱን አይተዋለች ምናምን ምን ሐሳቧ ምን እንደሆነ ግን ስላልገባኝ ወይ ፕራንክ ማስባ ይሁን ምንም ማስባ ይሁን ግን እያደረገች ያለችው ነገር ትክክል አይደለም። ትላንትና ደግሞ ሩታም የሆነችው ነገር በጣም ኢሞሽናል እንድትሆንና በጣም እልህ ውስጥ እንድትገባ እያደረጉ ስለሆነ ፍቅርም የሆነ ጉዳት ሳይደርስብሽ የኔ ውድ ጓደኛ የሆነ ነገር ሳይደርስብሽ ምንም ነገር እንድትሆን ከካሜራ ጀርባ ተጣልተዋል ይመስለኛል። እኔ ትላንት የሰማሁት ከካሜራ ጀርባ ሳይጣሉ አይቀርም በእርግጠኝነት ማለት ነው። የሆነ ነገር ሳይፈጠር አይቀርም ተብያለሁ። እኔም ከካሜራ ጀርባ ፍቅርን አግኝተዋት የሆነ ነገር ተፈጥሯል ብለውኛል። ያ ነገር አላነሳ ስላለችኝ ሄርሜላ ገብቷል። ያ ነገር መሆን የለበትም። እኔ እንደዚህ በእነሱ ደረጃ የሆነ ቅጥ ያጣ ነገር ነው ገብቷል። እኛ ወንዶች ያንን ነገር ትተነዋል እንኳን አይደል። በዛ ናህል ደረጃ እኔ ፍቅር ተጎድታ ወይም ደግሞ እነሱ የሆነ ነገር ሆነው ማየት አያስፈልግም። መጨረሻ ሆስፒታል ወይ ደግሞ እስር ቤት ለሆነ ነገር ደግሞ በዚህ ልክ መታገል ደግሞ አያስፈልግም። ያለውን ነገር ፍቅርም እንግዲህ እንደ ትልቅ ሰው አስበሽ ይሄን ነገር ብታዩ ብዬ እላለሁኝ እንደ ጓደኛ እና ያለው ነገር ይሄን ይመስላል። ከፍቅር ጋር ምንም አላልክም ያልከው ይሄንን ብያለሁ። በዚህ አጋጣሚ ደግሞ አሚር አንድ ነገር ላሰማሽ እስኪ ምናልባት ሰምተው ካወቅ ኤፍኤም ነው ሁሉም ነው የሚስሙልኝ። ተጠንቀቁ። የሰው ሚስት ወይም ደግሞ የሰው ባል መጋበዝ በሕግ እንደሚያስቀጣ ተነግሯል። የሌላን ሰው የትዳር አጋር ያለ ባል ወይም ደግሞ ያለ ሚስት ፍቃድ መጋበዝ ወይም ማስተናገድ የሚያስከትለው የሕግ ተጠያቂነት በተመለከተ እንግዲህ አስገራሚ እውነታዎች ይፋ ተደርገዋል። ስለዚህ የተፋታን ሰው አይወክልም ማለት ነው። የተፋታ አይደለም ማንኛውም ባለቤት የሆነ ሰው ልጅ ያለው ሰው ጭምር እንትን መጋበዝ ሆነ ማሽኮርመም ፍለርት ማድረግ ምናምን አይፈቀድም። ቤተሰቦች በህግ ያስቀጣል። ይሄንን እያሰባችሁ ይሄንን ነገር ይዤ ዞራለሁኝ። እኔ መታግዙኝ ከሆነ አግዙኝ። አሚር ስለ ታረቀን በጣም ደስ ብሎኛል። እኔም ደስ ብሎኛል። ያው ግዴታም ስለሆነ ነው። ምክንያቱም ምንም ተጣልተን ያተረፍነው አንድም ነገር የለም። ዞረን ከመዘላዘል አንድ ላይ ሁላችንም አሁን ደግሞ ስብስብ ብለን እስኪ ሁላችንም አንድ ላይ ስብስብ ብለን ደግሞ መልካም ነገርን ለመፍጠር ብንጥር ባይነኝ እኔ እውነት እኔ ሁሌም ምን አለ እንደዚህ የተከፋፈል ነው ሁሌ እንደዚህ ከምንሰዳደብ ከምንጣላ ከምንጎሻሸም አንድ ላይ ሆነን ደግሞ እስኪ የሚመጣውን ነገር ደግሞ እንመልከትል ነበርና እስኪ አንድ ላይ ሆነን ደግሞ ሰሞኑን የሚመጣው ነገር ደግሞ እንመለከታለን ብዬ አስባለሁ። ቴንክ ዩ ቴፋዬ። እኔ ሜን ስፒከር አክብራችሁን ስለመጣችሁ ደስ ብሎኛል። ቴንክ ዩ በጣም እሺ። እንደምን ሰላም። እሺ ሰላም ቴፋዬ። በቃ ደስ ብሎኛል አባቴ። እንግዲህ ወደፊት እንቀጥላለን ከዚህ በኋላ ምንም እንትን ማለት ይገባናል። አንተም ለሄርሜላ ብለህ ነው እዩም ለሩታ ብሎ ነው። አንተንም ያስከፋው ሳላስብ ያስቀየምኩ ነገር ሁሉ ይቅር እንድትለኝ በዚሁ አጋጣሚ እኔም ሶሪ እኔ አባቴ ሶሪ በጣም እሺ። ወንድም ቴንክ ዩ። እንገናኛለን።